ሁሉ አስቀድሜ የሚኒስቴር መስሪያ ቤታችን የክልሎቹን የኢንዱስትሪ ፓርኮች ኮርፖሬሽን ዩኒዶ እና የአፍሪካ ዲቨሎፕመንት ባንክን ግብዣ እና ይህንን መድረክ ጥሪ ተቀብላችሁ ስለተገኛችሁ በሚኒስቴር መስሪያ ቤቱና በራሴ ስም ከፍ ያለ ምስጋና አቀርባለሁ። የመጀመሪያው ስለ ተቀናጁ አግሮ ኢንዱስትሪ ፓርኮች ከሌሎቹ ሁኔታዎች ለየት ያለ ባህሪ ያላቸው ስለሆነ ምን ማለት ነው ስለ የተቀናጀ አግሮ ኢንዱስትሪ ፓርክ ልማት ስናነሳ ምን ማለት ነው የሚለውን መነሻ ማድረግ እፈልጋለሁ። የተቀናጀ አግሮ ኢንዱስትሪ ፓርክ ሀገራችን እንደ አዲስ ኢንፍራስትራክቸር የሚወሰድ ነው። በሌሎች የዓለም ሀገራት ተሞክሮ ትልቅ ውጤት የተገኘበት የግብርናውንም ዘርፍ የኢንዱስትሪ ዘርፉንም በማሳደግ ትልቅ አስተዋጽኦ የሚያበረክት መሰረተ ልማት ነው። መንግስት ይህንን ታሳቢ በማድረግ ከ2010 ጀምሮ እስካሁን ድረስ ከ36 ቢሊዮን ብር በላይ ወጪ የወጣባቸው 3 የተቀናጁ አግሮ ኢንዱስትሪ ፓርኮች እና 22 የገጠር የሽግግር ማዕከላትን ገንብቷል። እነኚህ የተቀናጁ አግሮ ኢንዱስትሪ ፓርኮች ኤሌክትሪክ የተሟላላቸው፣ የትሪትመንት ፕላንት ያላቸው፣ ለማኑፋክቸሪንግ ኢንዱስትሪ የሚያስፈልጉ ሁሉም አይነት መሰረተ ልማት የቀረበላቸው እና ፈጣን እና ቀልጣፋ የሆነ አገልግሎት ለመስጠት የሚያስችሉ የመንግስት አገልግሎቶች የተመቻቹላቸው ናቸው። ይሄ በመሆኑ ምክንያት የተቀናጁ አግሮ ኢንዱስትሪ ፓርኮች የተወዳዳሪ የሆነ በተለይ ባለሀብቶችን ለመፍጠር የተሻለ ምቹ ቦታ ተደርጎ ተወስዷል። መንግስትም ይህንን ታሳቢ በማድረግ አግሮ ኢንዱስትሪ ፓርኮች ሀገራችን ይበልጥ እንዲስፋፉ በፓይለት ደረጃ በእነዚህ ላይ የሙከራ የድጋፍ እና ውጤታማነትን የሚያሳድጉ ስራዎች እየተሰሩ ይገኛሉ ማለት ነው። ሀገራችን 17 የሚደርሱ የተጠኑ የተቀናጀ አግሮ ኢንዱስትሪ ፓርክ የሚለማባቸው አካባቢዎች አሉ። ከነዚህ ውስጥ በሙከራ 4 ነው የተጀመረው። 4ቱ 3ቱ ተጠናቀዋል። አሁን ደግሞ አዲስ የተጀመሩ በነቀምትና እንደዚሁ ማዕከላዊ ጎንደር አካባቢም ግንባታ ጅማሮ ላይ ያሉ የተቀናጁ አግሮ ኢንዱስትሪ ፓርኮች አሉ። በቅርቡ መንግስት ባስቀመጠው አቅጣጫም እያንዳንዱ ክልል የየራሱ የሆነ የተቀናጁ አግሮ ኢንዱስትሪ ፓርኮች እንዲኖራቸው በክልሎቹ ሀብት የሚለሙ ኢንዱስትሪ ፓርኮች እንዲኖሩ አቅጣጫ ተሰጥቷል። ይሄም ያለውን አዋጭነት መሰረት በማድረግ በእያንዳንዱ ክልል እነኚህ የተቀናጁ አግሮ ኢንዱስትሪ ፓርኮች ይኖራሉ ተብሎ ይታሰባል። ስለዚህ በተበተነ መንገድ ኢንዱስትሪን ከምናለማ ይልቅ በተደራጀ መንገድ የባለሀብቶቹን ወጪ ሊቀንስ በሚችል መንገድ የተቀናጁ አግሮ ኢንዱስትሪ ፓርኮችን በመሰረተ ልማት አልምቶ የተሻለ አቅም ገንብቶ መስራት የእኛን ተወዳዳሪነት የሀገርን ተወዳዳሪነት ይበልጥ የሚያልቅ በመሆኑ እነኚህ የተቀናጁ አግሮ ኢንዱስትሪ ፓርኮች እና የሽግግር ማዕከላት ለእናንተ እና ለኢትዮጵያ በአጠቃላይ አስፈላጊ ነው የሚለውን መሰረታዊ ሀሳብ እንዲያዝ ነው። ሁለተኛው ጉዳይ ለምንድን ነው እኛ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ ባለሀብቶቹ መግባት አለባቸው ያዋጣችኋል የምንለው ለምንድን ነው የሚለውን የተወሰነ ነገር ማንሳት ፈልጋለሁ። አንደኛው ይሄ የመሰረተ ልማት ወጪ በአጠቃላይ የባለሀብቱን ወጪ የሚቀንሱ ናቸው። ኤሌክትሪክ ለማስገባት፣ ውሃ ለማስገባት፣ ትሪትመንት ፕላንት እና ሌሎቹም ቅድም ስገልጻቸው የነበሩትን መሰረተ ልማቶች አንድ ባለሀብት ብቻውን ያውጣ ቢባል የኢንቨስትመንት ኮስቱ በጣም ከፍተኛ ነው የሚሆነው። ለመመለስ ረጅም ጊዜ ነው የሚወስድበት። ነገር ግን እነዚህን ወጪዎች መንግስት ነው የተሸከማቸው ማለት ነው። ቅድም ያነሳሁት 36 ቢሊዮን ብር የሚባለው ተከፋፍሎ በእያንዳንዱ ባለሀብት ላይ የወጣ የነበረውን መንግስት የወሰደው ነው። ስለዚህ አንዱ ለአዋጭነት የተሻለ መሰረተ ልማት መኖሩን መጥቀስ ይቻላል። ሁለተኛው ግብአት ነው። የተቀናጁ አግሮ ኢንዱስትሪ ፓርኮች የተመረጡባቸው አካባቢዎች የቡሬ፣ ቡልቡላ፣ ይርጋለም የተሻለ ግብአት ያለባቸው አካባቢዎች ናቸው። የተሻለ ግብአት ያለባቸው መሆኑን የምናረጋግጠው በዚህኛው ጥናት ብቻ ሳይሆን ያለፉትን ዓመታት
የኢትዮጵያን ኤክስፖርት በሙሉ ብናየው ከግብርና ምርቶች ላይ የተገኘ ነው። ከግብርና ምርቶች የተገኘ ማለት እሴት ሳይጨመርበት በጥሬው ኤክስፖርት የተደረገ ነው። ሁሉንም አይነት ምርቶቻችን ወስደን ብናይ የግብርና ምርቶቻችን እሴት ሳይጨመርባቸው ኤክስፖርት የተደረጉ ናቸው። ስለዚህ እያልን ያለነው እነኚህን ምርቶች እሴት ጨምረንባቸው ኤክስፖርት እናድርጋቸው፣ ለሀገር ውስጥ ገበያ እናቅርባቸው ነው እያልን ያለነው እና ስለ ተቀናጅ አግሮ ኢንዱስትሪ ፓርኮች ስንናገር አዋጭነታቸው ሁለተኛው ከመሰረተ ልማት ቀጥሎ በግብዓት ምክንያት ነው። ሶስተኛው ገበያ ነው። የ130 ሚሊዮን ህዝብ ገበያ በጣም ትልቅ ገበያ ነው። በምግብ ዋስትና ራሳችን ለመቻል የምግብ ዋስትናችን ለማረጋገጥ መንግስት ልዩ ትኩረት ሰጥቶ እየሰራ ነው። የምግብ ዋስትናችን ለማረጋገጥ አግሮ ኢንዱስትሪ ፓርኮች እሴት የተጨመረባቸውን የግብርና ምርቶች ለገበያ ለማቅረብ እጅግ በጣም አስፈላጊና ወሳኞች ናቸው። ባለፉት ዓመታት አቮካዶ ላይ የገቡ ባለሀብቶች፣ ሶያቢን ላይ የገቡ ባለሀብቶች፣ ማር ማቀነባበር ላይ፣ ቲማቲም፣ ሙዝ የመሳሰሉት ቺፕሶችን በመስራት እየሰሩ ያሉ ባለሀብቶች ያሳዩን ለኤክስፖርት ብቻ ሳይሆን የሀገር ውስጥ ገበያን በመጠቀምና በማረጋጋት በኩል ከፍተኛ አስተዋጽኦ ማበርከት መቻላቸውን ነው። ሌላኛው ኤክስፖርት ነው። ቅድም የገለጽኩት በዚህ ዘርፍ ላይ ኤክስፖርት የተሻለ እድል እንዳለ እሴት የተጨመረባቸው እና ኤክስፖርት የተደረጉ ምርቶች ትልቅ ማሳያዎች ናቸው። ሌላው ኢንዱስትሪ ፓርኮች ያሉበት ከግብዓት በቅርብ ርቀት ላይ ያሉ መሆናቸው ነው። ብዙ ኪሎ ሜትር ማጓጓዝ ሳያስፈልገን እነኚህን የግብርና ምርቶች በቅርብ ርቀት ላይ ለማግኘት የሚያስችል ሁኔታ መፈጠሩ አግሮ ኢንዱስትሪ ፓርኮችን የበለጠ ተመራጭ እንዲሆን ያደርጋቸዋል። የበለጠ ደግሞ የሰርቲፊኬሽን የአቅም ግንባታ የመሳሰሉት ጉዳዮች በዚህ ውስጥ ተያያዥ ተደርገው ሊወሰዱ የሚችሉ ናቸው። በሌላ በኩል መንግስት ይህንን ዘርፍ የበለጠ ለመደገፍና ለማበረታታት የተቀናጀ ድጋፍ የሚያደርግበትና በተለይ የፋይናንስ ችግሮችን እና ሌሎች ከአገልግሎት አሰጣጥ ጋር ተያይዞ ያሉ ችግሮችን ለመፍታት ጥረት የሚያደርግበት በመሆኑ ኢንቨስትመንቶቹ በጀመሩ በአጭር ጊዜ ውስጥ ወደ ስራ መግባትና ትርፋማ መሆን የሚችሉበት እድል ስላለ ነው። ለዚህ እዚህ ያላችሁ በዚህ ስራ ላይ ቀድማችሁ የገባችሁ በኋላ ምስክርነታችሁን የምትሰጡበት ነው። ግን አንዱ የመንግስትን ድጋፍ የተቀናጀ እና ውጤታማ እንዲሆን ማድረግ ስለሚያስችል ነው። ለዚህ ነው በተቀናጁ አግሮ ኢንዱስትሪ ፓርኮች ላይ ግቡ የምንልበት አንደኛው ምክንያት ይሄ ነው። ሌላው እነዚህ የተቀናጁ አግሮ ኢንዱስትሪ ፓርኮች ያው ፓርኮቹ በራሳቸው ኢንዱስትሪዎቹ በራሳቸው ጉልበት ይፈልጋሉ፣ የሰው ኃይል ይፈልጋሉ። ኢንዱስትሪዎቹ የተቋቋመበት ፓርኩ የተቋቋመበት አካባቢ የተሻለ ጉልበት የሰው ኃይል ያለበት አካባቢ መሆኑ የእናንተን አዋጭነት የተሻለ እንዲሆን ስለሚያደርገው ነው። ስለዚህ ይሄ ኢንዱስትሪ ፓርኮችን የተቀናጁ አግሮ ኢንዱስትሪ ፓርኮችን ይበልጥ ተመራጭ እንዲሆኑ ያደረጋቸው ስለሆነ ወደ ፓርኩ ግቡ እና ኑ የምንልበት አብይ ምክንያት ይሄ ነው። የመጨረሻው ለምን እናንተ ተጠራችሁ የሚለው ላይ ነው። ይሄ በምንድን ነው ልበለው፣ በዘፈቀደ የተመረጠ አይደለም። እዚህ የመጣችሁት ባለሀብቶች እነማንን ብንጠራቸው ብንነግራቸው ምክራችን ሰምተው ወደዚህ ኢንቨስትመንት ሊገቡ ይችላሉ ብለን በማሰብ ከባለሀብቶቹ መካከል መርጠን ነው ጥሪ ያደረግነው። ለሁሉም ሰው የሰጠነው እድል አይደለም። ከዚህ በፊትም ይህንን በመከተላችን ምክንያት የመከርናቸው ሰዎች የነገርናቸው ሰዎች ገብተው ሰርተው ተጠቅመው ለእናንተ ሞዴል መሆን ወደሚችሉበት ደረጃ ላይ ደርሰዋል እና ዛሬ በዚህ ጥሪ የተደረገላችሁ ባለሀብቶች በዘፈቀደ የመጣችሁ ሳይሆን ብንነግራችሁ ብንደግፋችሁ እና ብናበረታታችሁ ልትሰሩ ትችላላችሁ ብለን በማሰብ በልዩ ሁኔታ የጠራናችሁና የመረጥናችሁ ስለሆነ ምክራችን ሰምታችሁ የሚቀርብላችሁን ጽሑፍ በተገቢው መንገድ ተረድታችሁ ወደ እነዚህ የተቀናጁ የአግሮ ኢንዱስትሪ ፓርኮች ኢንቨስት እንድታደርጉ መልእክቴን አስተላልፋለሁ። መንግስት የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ለመደገፍ አሁን በልዩ ሁኔታ ስራ እየሰራ ያለበት ወቅት ነው። የኢትዮጵያ ታምርት ንቅናቄ ሁላችሁ የምታውቁት የኢንዱስትሪዎቹን ገበያ በማፈላለግ የኢንዱስትሪዎቹን ማነቆዎች በመፍታት ከፍተኛ ስራ እየተሰራ ያለበት የማኑፋክቸሪንግ ኢንዱስትሪ ንቅናቄ ነው። ካውንስል ተቋቁሞ በካውንስሉ አማካኝነት የኢንዱስትሪዎችን ችግር ለመፍታት
እየተወሰዱ ያሉ እርምጃዎች በጣም ትልልቅ ናቸው። በተለያዩ የማበረታቻ ስርዓቶች የማኑፋክቸሪንግ ኢንዱስትሪን ለመደገፍ ከፍተኛ ስራ እየተሰራ ያለበት ወቅት ነው ያለው። በመጪው ጊዜም ከዚህ በላይ ኢንዱስትሪዎቹ በኢትዮጵያ የተሻለ የኢኮኖሚ ድርሻ እንዲኖራቸው አስተዋጽኦ እንዲኖራቸው ለማድረግ የሚሰራበት ወቅት ነው የሚሆነው ማለት ነው። ስለዚህ ለእናንተ በማኑፋክቸሪንግ ኢንዱስትሪ ዘርፍ ለመግባትና ለመስራት ይሄ ከመቼውም የተሻለ ጊዜ ነው። ይህንን ጊዜ ልትጠቀሙበት ይገባል። መንግስት ከእናንተ ጋር ሆኖ ያለንን ጥሬ ዕቃ በተገቢ መንገድ ተጠቅመን ጉልበታችን፣ ጊዜያችን ያሉንን መሰረተ ልማቶች ተጠቅመን ኢንዱስትሪን የምናለማበት የተሻለ ኤክስፖርት የምናደርግበት ገቢ ምርትን የምንተካበት ወቅት ይሆናል ብለን እናስባለን። ለተደረገላችሁ ጥሪ በጎ ምላሽ እንደምትሰጡ ተስፋ አደርጋለሁ። ጥሪያችን አክብራችሁ ስለተገኛችሁ በድጋሚ አመሰግናለሁ።